አዲስ ወደ አረብ ሀገር የምትመጡ ልጆች አደራ፣ ይህ ነገር ሀማም ሽንት ቤት ምናምን የሚያጸዱበት እንጂ ምግብ መስሪያ አይደለም። ምግብ መስሪያ አይደለም። ብዙዎቻችሁ ትሳሳታላችሁ ገና እንደመጣችሁ ማለት ነው። ይሄ በጣም መጥፎ ነገር ነው። እንኳን ሊበላ ሽታው እንትል ባለፈው ማለት ነው ሳላስብ እጄ በአሲድ አቃጥዬ የነበረ ማለት ነው። ይሄ ነገር እንዴት እንደሆነ ሊንገራችሁ የስደት እህቶችን ለእናንተ ደግሞ ትምህርት እንደሆናችሁ ነው የሚፈልገው ማለት ነው። ሴትዮዋ ከባሏ ጋር ትመካከርና ሽንት ቤት ውስጥ አሲድ እንጨምራለን ብለው ከተመካከሩ በኋላ እኔን ጠረችኝና የእሷና የእሱ ሽንት ቤት ውስጥ ነው አሲዱ የተቀመጠው ማለት ነው። ህፃን ምናምን ከገቡ እንዳይነኩት በማለት የእነሱ ክላስ ደግሞ ውስጥ ነው ያለውና እዛ ላይ ደግሞ ሽንት ቤት አለ፣ እዛ ውስጥ ነው የተቀመጠው በፌስታል ታሽጎ ማለት በፌስታል ታሽሮ በጀሪካን ነው የተቀመጠው በ5 ሊትር። ከዛም በኋላ እኔን ሂጅና ሲሙን አልጠራችም፣ ሂጅና እዛ የኛ ሻወር ቤት ውስጥ ያለውን በኪስ የተቀመጠውን በጀሪካን ያለው ነገር ይዘሽ ነው ያለችኝ። እኔ ደግሞ አሲድ መሆኑን አላወኩም ነበር። ደግሞ የሚገርማችሁ ነገር ከዛም በፊት እነሱ ቤት በሌሉበት ቦታ ሽንት ቤቱ በጣም እየቆየና ያረጀ ስለሆነ አልጸዳ ስለኝ ማለት ነው እኔ ራሴ ማለት ነው ሽንት ቤት ውስጥ ጨምሬ ባጥብ ይጸዳልኛል ብዬ አንድ ቀን ሳላስብ አሸተትኩት ማለት ነው። ግን ምንም ሽታ የለውም በሰዓቱ። እኔ ተውኩኝ፣ አይ ይሄ ነገር ሌላ ነገር ይሆናል ብዬ አሰብኩኝና ከድኜው ተውኩት እነሱ በሌሉበት ማለት ነው። ከዛን ያህንም እሱ እንደሆነ አላወኩም ነበረና ሂጅና ሀምጭ ስትለኝ ጀርካኑን ይዤ ማለት ነው ኪሱን እንትኑ ፔስታሉን ነው ያስኩት ከላይ ፔስታሉን ይዤ ስመጣ ገና ማለት ነው ከነሱ ሽንት ቤት ወደ እኔ ሽንት ቤት ነው አሲዱን እያመጣው የነበርኩት። ሁሉም ሽንት ቤት ውስጥ እንጨምራለን፣ ካንቺ ክላስ ይጀመራሉኝ ይሻልኩኝ። ከዛ የኔ ክላሱ ጋር ይዤ ገና እየመጣው መንገድ ላይ ያለው እጄንን ለበለበኝ፣ አቃጠለኝ በጣም እንደሚጥምጣ ማለት ነው። ከዛን ሽንት ቤቴ ባር ላይ ጀርካኑንም ፔስታሉንም አስቀምጥኩኝና እሷ በራፉ ጋር ቆማለች። ምንድነው ለምንድነው እጄን የሚያቃጥለኝ ምንድነው ይሄ ምናምን እያልኩኝ እንትን ማለት ነው መታጠቢያው ጋር ሮጬ እርኩኝና ውሃውን ወስጄ ማጠብ ጀመርኩኝ እጄን ማለት ነው። በሳሙና 3 4 ደጋግሜ መጥቼ ባጥብም የሚያቃጥለው አልተውም አለኝ። እሷ ደግሞ አሲድ ነው ብላም አልነገረችኝም፣ ጓንት ልበሽም አላለችኝም። እሷ ራሱ ደነገጠች ማለት ነው። ከዛም ስሙንም አልተናገረችኝም። እኔ በመጣሁት አካባቢ ነው አዲስ ነኝ፣ ቋንቋውንም ብዙም አልችልም። ከእሷ ጋርም ለማውራት ምንድነው ብዬም አልጠየኳትም። ከዛን የዛን ቀን አቃጠለኝና ታይ በቃ እኔ ጨምራለሁ ብላ ከእጄ ላይ ወሰደችና ሽንት ቤት ውስጥ ሁሉም ሽንት ቤት ውስጥ ጨመረችና እንዳትገቢ በኋላ ከ1 ሰዓት በኋላ ታጥቢያለሽ አለች። እሺ አልኳትና ከ1 ሰዓት በኋላ አጠብኩኝ እና ሳጥበው ራሱ በጣም ሽታ አለው ማለት ነው። ከዛን እሱን የመጀመሪያ ቀን ነው። በሁለተኛው ቀን ደግሞ ሲሙን ጠራች። እኔ ቋንቋውንም እያወቁ ሲመጣ ሲሙን ጠራች እና አሲድ እዛ ክላስ ላይ ያለውን ይዘሽ ነው ያለችኝ። በጣም ደነገጥኩኝ። ይሄ አሲድ ነው እንዲ ያልኳት። አዎ አሲድ ነው። ታዲያ በቀደም ለታ እኔ እጄን ሲያቃጥለኝ ለምን አልነገርሽኝም? ጓንት ልበሽ አትይኝም እንዴ? በአሲድ እኮ ተቃጥዬ ነበረ ምናምን ስላት አይ እኔ አላወኩም ምናምን አለች። ስለዚህ የሀገሬ ልጆች እንደዚህ አይነት ጀርካን ቤት ውስጥ ካለ እንዳትነኩት ጥንቃቄ አድርጎ። ከነካችሁም ከከፈታችሁም ጓንት ልበሱ። እንደገና ደግሞ ማስክ አድርጋችሁ ነው መክፈት ያለባችሁ። በጣም ሽታ አለው፣ በጣም ኃይለኛ ነው። ሊገሏችሁ ይችላል። ስለዚህ ጥንቃቄ አድርጉ። እናንተ የምታስቡት ቆዳችን መበላሸቱን ነው። ቆዳችን መበላሸቱ ብቻ አይደለም። የሚገርማችሁ ነገር ቆዳችን በየመድኃኒት በየምናምን ይድናል። ሽታው ደግሞ በአፋችን በአፍንጫችን ገብቶ የሚያደርገን ነገር ማለት ነው። ውስጣችንን፣ ሳምባችንን፣ ጉበታችንን ምናምችንን ይጎዳናል። በተለይ ሳምባችንን ይጎዳናል ማለት ነው። አስቸጋሪ ነገር ነው ይሄ አሲድ ክሎሮክስ ደግሞ ይሄ ምንድነው ፍላሽ ማለት ነው። በተለይ ፍላሽን ተጠንቀቁ። አሲዱ ያው ቆዳችንን እንትን ይለናል፣ ይበጣጥሳል ማለት ነው። ፍላሽም እንደዚያው ነው። የፍላሽ ፎቶውንም በሌላ ሰራላችኋለሁ። ፍላሽ የሚል አለ፣ እሱንም ተጠንቀቁ። በጣም ነው እንትን የሚለው። አዲስ የምትመጡ ፎቶቼ ማለት ነው። ጥንቃቄ እናድርግ። ከታመምን በኋላ ፍላሽ ደግሞ አንድ ጊዜ ምን አደረገ የመሰላችሁ? ሽንት ቤቱ የቆሸሸ ነውና የተቋቆረ ነጭ ሽንት ቤት አሁን ይጠቋቁራል አይደለም? እዛ ላይ አፈሰስኩኝና ማለት ነው። ከዚያ ዘግቼዋለሁ። ቢያንስ ለ10 ደቂቃ ለ15 ደቂቃ ለ20 ደቂቃ ያህል ዘግተን ማቆየት አለብን።
ያንን ፍግፍግን ለማጠብ ማለት ነው አይለቅም ቶሎ ስለማይለቅ። ስለዚህ ያንን እንደዛ አድርጌ ሄጄ ከፍቼ ማለት ነው ክፍት አድርጌ ስገባ ፊቴ ምንም ነገር አልለበስኩም ነበረ። ከሊቃብ ሌላ ምንም ያደረኩት ነገር የለም። ንቃቡ ነው ያለው። ንቃቡ ደግሞ ስስ ነው፣ አያድንም ማለት ነው ሽታ። ስለዚህ ዝም ብዬ ልቃቤን ራሱ ወደ ላይ ብዬ ነው የገባሁት ሽንት ቤት ስገባ ማለት ነው። ልክ ሽታው ባፍንጫ ማለት ነው ባንዴ ነው ግብት ያለው። ከዚያም በኋላ አፈነኝ አልኳቸው፣ አፈነኝ። ወደ ውጭ ወጥቼ እንደገና ከዛ ከሽንት ቤት ውጭ ወጥቼ አየር ወስጄ ነው ትንሽ እንትን ያልኩት። በቃ ሲጥ ሊያደርገኝ ማለት ነው። ፍላሽ ማለት በጣም አስቸጋሪ ጉዳይ ነው። እና እነዚህን የሽንት ቤት ማጠቢያዎች አሲዶች ነገሮች ምናምን ነገሮች ተጠንቀቁ እህቶቼ። ስታጥቡ እንኳን እነዚህ ክሮሎክስ እንኳን አታብዙ። ክሮሎክስ ራሱ አታብዙ። ክሮሎክስን ደግሞ ከፍላሽ ጋር እንዳትደባልቁ፣ ከሌላ አሲድ ነገሮች ጋር እንዳትደባልቁ። ክሮሎክስን የምትደባልቁ ከምን ጋር መሰላችሁ? አምላቅ አለ፣ ይሄ አረንጓዴው አለ አምላቅ ማለት ነው። አምላቅ ይላል፣ የሽንት ቤት ማጠቢያ ነው። እሱንና ክሮሎክስን አደበላልቃችሁ ጠቡ። እኛ በዛ ነው የምናጥበው ማለት ነው። እኔ ሁሌም በዛ ነው የማጥበው። ከልብስ ሳሙና ጋር ክሎሮክስን መደባለቅ ችግር የለውም ሳታበዙ። ከፌሪ ጋር ፌሪ አሁን የእቃ ማጠቢያ ያለ አይደለ? ፌሪውን አድርጋችሁ ክሮሎክሱ ሳታበዙ በትንሽዬዋ አድርጋችሁ ማጠብ እንጂ ከሌላ ነገር ጋር ከዲቶል ከምናምን ጋር እኔ መደባለቅ ደስ አይለኝም። እኔ እፈራለሁኝ። ያና ይሄ ሲደበላለቅ ችግር ሊያመጣ ይችላል። እና ራሳችሁን ጠብቁ እህቶቼ ማለት ነው። ራሳችሁን ጠብቁ። መዳም እንኳን አርጋ ብትሰጣችሁ፣ አንዳንድ መዳሞች ደግሞ በጣም እንትን ብለው ነው። አንድ ቤት ደግሞ እንደዚህ ክሮሎክሱን ስፈራው አይታኛለች እና እቃ ሳጥን ማለት ነው። እቃ ሳጥን ምን ታደርግብኛለች? ክሮሎክሱን ጭምር አድርገው ትሄዳለች በብዛት ማለት ነው። እኔ ደግሞ ያንን ድፍት አደርግና ሌላ አዲስ ፌሪና ክሎሮክስ አደርጋለሁ። በቃ ሌባና ፖሊስ እንጫወት ነበር እዛ ቤት ውስጥ። ጨምራው ሽታው ልክ ሲነግራችኋል። በቃ እዛ ኩሽና ስትገቡ ሽታው የክሮሎክሱ ሽታ ይናገራል። እንደጨመረችው ማቃለሁኝ። ገና እጄን ስነካው ማለት ነው ስፖንጁ ራሱ ቢጫ የነበረው ስፖንጅ ወደ ቀይነት ይቀየራል። በቃ ክሮሎክሱ ሲበዛ ማለት ነው ስፖንጁን ራሱ ይቀይረዋል። ስለዚህ እኔ ያንን ድፍት አደርግና ሌላ አዲስ ነው የማደርገው። የት አባቷ እሷ በብልጠት እኔን ትጎዳኝ አይደለ? እጄን እንዲሰነጣጥቀኝ፣ እጄን ደግሞ ስንጥቅጥቅ ነው የሚያደርገኝ። የሚገርማችሁ እኔ ክሮሎክስ ሲበዛብኝ እጄን ይበላኛል፣ ይሰነጣጥቀኛል። ጥፍሬን እጄን በቃ ጣጣቴ ስንጥቅጥቅ ነው የሚለው። ውስጡ ራሱ መዳፌ ስንጥቅጥቅ ነው የሚለው ማለት ነው። አይችልም። አንዳንዶቻችሁ የለመዳችሁ አላችሁ እና ተጠንቀቁ። በዚያ ላይ ሽታው መጥፎ ነው። ለልባችን ለውስጥ እቃችን በሽታ ነው የሚሆነው ማለት ነው። እንደዚህ እንኳን አብዝተው ሲሰጧችሁ ሽንት ቤት ለማጠብ ምናምን አፋችሁን ሻርባችሁን ሸፎና አድርጉ። አፋችሁንና አፍንጫችሁን ሸፎና አድርጋችሁ እጠቡ ማለት ነው። በእጃችሁ ሳትነኩ። ጓንት አምጪ በሏት። እንደዚህ ኬሚካል የሚበዛበት ሽንት ቤት ማጠቢያ ምናምን ጓንት ደግሞ አምጪ በሏት የሚለበስ አንተም እንኳን ቋንቋውን እንኳን ባታውቁ በእጃችሁ እንደዚህ የምለብሰው በሏት፣ ነገሯት። በእንትን ይገባቸዋል። እና እህቶቼ ጤናችን ይበልጣል ከሁሉም ነገር ማለት ነው። ጤናችንን ይዘን ወደ ሀገራችን ብንገባ ይሻላል። እና ጤናችሁን ጠብቁ። አሲዶች ነገሮችን እንዳትነካኩ፣ እንዳትደበላልቁ፣ የማታውቁትን ነገር እንዳትደበላልቁ። መዳሞች ጣጣ የላቸውም። እናንተ ብትታመሙ ብንታመም ብንሞት ምንም ችግር የለባቸውም፣ አይቸገሩም። እነሱ ሌላዋን ያመጣሉ ማለት ነው። ምንም ችግር የለባቸውም። ተጎድተን የምንቀረው እኛ ነን። እና ለወላጅነታችን ልጆች ካሉ ለልጆቻችን በቃ የምናጎዳው ለዛ ነው እንጂ ራሳችን የምንጎዳው እነሱ ምንም የምናጎዳቸው ነገር የለም። ሌላዋን ጤነኛዋን ያመጣሉ ማለት ነው። እኔ ምን አደረገችኝ? አዲስ ኮንትራት ጠለብ እንደመጣሁኝ ያው በኮንትራት ነው የመጣሁት። የኔ ሴትዮ ጥሩ ሴት ናት ማለት ነው። ትልቅ ሴትዮ ነበረች እና ፍላሽን አድርጊ ያለች፣ ግን እኔ ላድርግ አላለችኝም። ሽንት ቤት ላይ እንደዚህ አድርጊ ያለችኝ፣ እንዳይሸትሽ ምናምን አላለችኝም። ግን በባዶ እግርሽ እዛ ይሄን አድርገሽ በባዶ እግርሽ እንዳትረግጭ ብላኛለች፣ በእጅሽም እንዳትነኪ ብላኛለች ማለት ነው። እኔ ምን እንደሆነ አላውቅም። ፍላሽ ነው ግን በኋላ ላይ ሲረዳው ፍላሽ ነው። ከዚያ ያንን አደረኩኝ፣ ዘግቼ ወጣሁኝ።
ጫማ ለብሼ ነው በባዶ እግርሽ እንዳትገቢ ብላኝ ነበረ ማለት ነው። ጥሩ ሴት ናት ይቻሁን